ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? በምዕራፍ 2 የተመራረጡ የቢዝነስ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። ከ6000 ኩንታል በላይ የነቀዘ ስንዴ ለምግብነት እንዳይውል መደረጉ ተገለጸ። ይህ ነቅዟል የተባለው ስንዴ የተገኘው የት ነው? በምን መንገድስ ሊታወቅ ወይም ሊደረስበት ቻለ? የባለስልጣኑን ሙሉ መረጃ ወደ እናንተ እናደርሰዋለን። ከ1500 በላይ በሚሆኑ አሽከርካሪዎች ላይ እርምጃ መወሰዱ ተገልጿል። የተወሰደባቸው እርምጃ በምን ምክንያት ነው? የተላለፈው እርምጃስ ምን አይነት ቅጣቶችን ያካትታል? በዝርዝር ወደ እናንተ የምናደርሰው መረጃ ነው። በበጀት ዓመቱ የመጀመሪያው አጋማሽ ላይ በሚሊዮን የሚቆጠር ገቢ ከህገወጥ የጎዳና ላይ ነጋዴዎች መሰብሰብ መቻሉ ተገለጸም። ጉዳዩን በተመለከተም ከአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የተሰጠ መረጃ አለ። ሙሉ መረጃውን በዝርዝር የምናስቃኛችሁ ይሆናል። በጀሪካን ቤንዚን ጭነው በከተማ ውስጥ ሲንቀሳቀሱ የነበሩ በርካታ ተጠርጣሪዎችን በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ገለጸ። የሚሉትና ሌሎች የቢዝነስ መረጃዎችን ወደ እናንተ እናደርሳለን። ትኩስና ታማኝ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎች እናልፋለን። በቱሪዝምና በሆስፒታሊቲ ዘርፍ የሰለጠነ የሰው ኃይል ፍላጎትና አቅርቦት አይጣጣምም ተባለ። የቱሪዝም ሚኒስቴር እየተካሄደ ባለው የዘርፉ ጉባኤ ላይ በኢትዮጵያ የቱሪዝምና ሆስፒታሊቲ መስክ የሰለጠነ የሰው ኃይል ፍላጎትና አቅርቦት ላይ ትኩረት ያልተደረገ ሀገር አቀፍ ጥናት ቀርቦ ውይይት ተደርጎበታል። በሆቴልና ቱሪዝም ማሰልጠኛ ተቋም የተጠናው ሰነድ በቱሪዝምና ሆስፒታሊቲ ዘርፍ ውስጥ ከፍተኛ የሆነ በሰለጠነ የሰው ኃይል ፍላጎትና ቅርቦት ክፍተት እንዳለ ይፋ ተደርጓል። ጥናቱን ያቀረቡት የቱሪዝም ማሰልጠኛ ተቋም ምክትል ዋና ዳይሬክተር አቶ ይታሰብ ስዩም በዋና ዋና የሀገራችን ከተሞች የተካሄደው ጥናት በመሰረታዊነት በቱሪዝምና ሆስፒታሊቲ ዘርፍ ያለውን የሰው ኃይል ዝግጁነት፣ አቅርቦትና የገበያ ፍላጎት ላይ ያተኮረ እንደሆነ ገልጸዋል። የጉባኤው ተሳታፊዎችም በሰነዱ ላይ ጥያቄና አስተያየት አቅርበው ምላሽና ማብራሪያም ተሰጥቶበታል። የቱሪዝም ሚኒስቴር የመዳረሻና መሰረተ ልማት ማስፋፊያ ዘርፍ ሚኒስትር ዴታ አቶ ስለሺ ግርማ ጥናቱን አስመልክቶ በሰጡት ማብራሪያ ኢትዮጵያን ተወዳዳሪ የቱሪዝም መዳረሻ ለማድረግ እየተሰራ መሆኑን ገልጸዋል። አክለውም ዘርፉ በሰለጠነ የሰው ሀብት እንዲመራ ለማድረግ መንግስት መሰረታዊ የአስተሳሰብና መዋቅራዊ ለውጥ ሊያመጡ የሚችሉ ስራዎችን ትኩረት አድርጎ እየሰራ ስለመሆኑም ጠቁመዋል። በባለሙያ ምልመላ ረገድ በኢንዱስትሪው የተሰማሩ ባለድርሻ አካላት እንዲፈጽሟቸው የሚጠበቁ አስገዳጅ መመሪያዎችንም ተግባራዊ ማድረግ እንደሚገባ ከሚኒስተሩ የተገኘው መረጃ አመላክቷል። ከኮቪድ-19 ወረርሽኝ በፊት የቱሪዝም ዘርፉ በኢትዮጵያ አስደናቂ ጉዞ ላይ የነበረ ሲሆን ዘርፉ ለጠቅላላ የሀገር ውስጥ ምርት 4.8 ቢሊዮን ዶላር የሚጠጋ አስተዋጽኦ ያበረከተም ነበር ተብሏል። ወደ ሀገር የሚገቡ ዓለም አቀፍ ቱሪስት ፍሰት መጠንም ከ1.4 ሚሊዮን በላይ ደርሶ የነበረ ሲሆን ይህም ባለፉት 10 ተከታታይ ዓመታት በዘርፉ ከታየው ጠቅላላ እድገት ከፍተኛ እንደሆነ መረጃዎቹ ጠቅሰዋል። በ2022 እና 2023 በጀት ዓመት ወደ ሀገር ውስጥ የገቡ የዓለም አቀፍ ቱሪስቶች ቁጥር ወደ 969,061 ማደግ መቻሉ የተገለጸ ሲሆን ገቢውም 3.63 ቢሊዮን ዶላር ደርሶ እንደነበር መረጃዎች አሳይተዋል። በተመሳሳይ በ2023 እና 2024 የበጀት ዓመት ከ1.1 ሚሊዮን በላይ የሚሆኑ ቱሪስቶች ኢትዮጵያን ጎብኝተው እንደነበር የተዘገበ ሲሆን በዚህም ኢትዮጵያ 4.3 ቢሊዮን ዶላር ገቢ ማግኘቷን መረጃዎች አመላክተዋል። በአዲስ አበባ ከተማ ከ6000 ኩንታል በላይ የነቀዘ ስንዴ ለምግብነት እንዳይውል መደረጉ ተገለጸ። የአዲስ አበባ ምግብና መድኃኒት ባለስልጣን ከተቋማትና ከህብረተሰቡ በደረሰው ጥቆማ መሰረት ከ6500 በላይ ኩንታል የነቀዘ ስንዴ ለምግብነት እንዳይውል ተገቢውን ክትትልና ቁጥጥር ማድረጉን አስታውቋል። በዚህም የነቀዘውን ስንዴ ሙሉ በሙሉ ሌላ ብልሽት እንዳይገጥመው በመድኃኒት በማከም ስንዴው ለሌላ አገልግሎት ማለትም ለመኖ
አገልግሎት እንዲውል በመደረግ ለምግብነት እንዳይውል ባለሙያዎች ያረጋገጡ መሆኑን የባለስልጣኑ የምግብና ጤና ነክ ቁጥጥር ዳይሬክቶሬት አቶ እስጢፋኖስ ጌታቸው ተናግረዋል። ባለስልጣኑ በደረሰው ጥቆማ መሰረት የቁጥጥር ባለሙያዎችን ቡድን በማዋቀር ጥቆማ የተሰጠበት ድርጅት ላይ ተገቢውን ክትትልና ቁጥጥር በማድረግ ጥቆማውን በማረጋገጥ የተበላሸውን ስንዴ ለምግብነት እንዳይውል ማድረጉ ከባለስልጣኑ የተገኘው መረጃ ያመለክታል። በተጨማሪም እንደዚህ አይነትም ሆነ ሌላ ህገወጥ አሰራርና የተበላሸ ምግብና መጠጥ ሲያጋጥምም በ8864 ነጻ የስልክ መስመር ጥቆማ እንዲሰጥ ሲል ባለስልጣኑ ጥሪውን አቀርበዋል። በአዲስ አበባ ከተማ የብቃት ማረጋገጫ ፍቃድ ሳይኖራቸው ሲያሽከረክሩ በነበሩ ከ1500 በላይ በሚሆኑ አሽከርካሪዎች ላይ ከ3000 እስከ 8000 ብር የቅጣት እርምጃ መውሰዱን የአዲስ አበባ ፖሊስ ኮሚሽን አስታወቀም። በተያዘው የ2017 ግማሽ ዓመት የአሽከርካሪ ብቃት ማረጋገጫ ሳይኖራቸው በሐሰተኛ መንጃ ፍቃድ ሲያሽከረክሩ የተገኙ ከ1500 በላይ አሽከርካሪዎች ላይ እርምጃ እንደተወሰደባቸው የአዲስ አበባ ፖሊስ ኮሚሽን አስታውቋል። በኮሚሽኑ የትራፊክ ቁጥጥር መምሪያ የትራፊክ ሙያና ሕዝብ ግንዛቤ ዲቪዥን ኃላፊ ኢንስፔክተር ሰለሞን አዳነ እርምጃዎቹ በአዋጅ ቁጥር 1074/2010 ዓ.ም በወጣው መመሪያ ስር የተደነገጉ ደንቦችን ተፈጻሚ ለማድረግ በተደረገው ቁጥጥር መሰረት የተወሰዱ መሆናቸውን ተናግረዋል። ኃላፊው አክለውም የአሽከርካሪ ብቃት ፍቃድ ሳይኖራቸው ሲያሽከረክሩ የተገኙ 1140 ግለሰቦች ላይ እርምጃ መወሰዱን የገለጹ ሲሆን በሐሰተኛ መንጃ ፈቃድ ሲያሽከረክሩ የተገኙ 394 አሽከርካሪዎች ላይም የተወሰዱ ቅጣቶች መኖራቸውን አንስተዋል። በተለይ የተሽከርካሪ ባለንብረቶች ለሌላ አካላት አሳልፈው በመስጠት በመንገድ ላይ እንዲያሽከረክሩ በሚፈቅዱት ላይ ጥብቅ ቁጥጥር እየተደረገ መሆኑንም አያይዘው ገልጸዋል። የእርምጃ አወሳሰዱን በተመለከተ የብቃት ማረጋገጫ ፍቃድ ሳይኖራቸው በሚያሽከረክሩ ላይ እስከ 8000 ብር ቅጣት እንዲሁም ለሌላ አካላት አሳልፎ መስጠት ደግሞ እስከ 3000 ብር ቅጣት የተወሰደ መሆኑን ተናግረዋል። አክለውም የትራፊክ አደጋ መንስኤ ከሆኑት ዋነኛ ጉዳዮች መካከል ያለመንጃ ፍቃድ ማሽከርከር ተጠቃሽ መሆኑን በመግለጽ በዚህም ላይ ትኩረት ተደርጎ እየተሰራ እንደሚገኝ ጠቁመዋል። እንዲሁም የትራፊክ አደጋዎችን ለመቀነስ ሁሉም ማህበረሰብ የሚወጡ መመሪያዎችን በማክበር የጋራ ትብብር ሊያደርግ እንደሚገባ አሳስበዋል። በበጀት ዓመቱ የመጀመሪያ አጋማሽ ከ168 ሚሊዮን ብር በላይ ከህገወጥ የጎዳና ላይ ነጋዴዎች መሰብሰቡ ተገለጸ። በዘንድሮው በጀት ዓመት የመጀመሪያ መንፈቅ ዓመት ከ168 ሚሊዮን ብር በላይ ገቢ ከህገወጥ የጎዳና ላይ ነጋዴዎች መሰብሰቡን የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን አስታውቋል። በደንብ ማስከበር ሂደቱ በህገወጥ የንግድ ስራ ላይ ተሰማርተው በሚገኙ ግለሰቦች ላይ የሚጣልባቸው ቅጣት ከዓመት እስከ ዓመት በጥፍ እየጨመረ መሆኑን የባለስልጣኑ የኮሚኒኬሽን ዳይሬክተር የምስራች ግርማ ተናግረዋል። በደንብ ማስከበር ዘመቻ የሚወረሱ ንብረቶች ለምን አገልግሎቶች ይውላሉ የሚለውን ጉዳይ በሚመለከትም የኮሚኒኬሽን ዳይሬክተሯ በምላሻቸው በግማሽ ዓመቱ ብቻ ከ160 ሚሊዮን ብር በላይ መሰብሰቡን በመግለጽ የሚወረሱ ምርቶችም ለልማት እንዲውሉ እየተደረገ ስለመሆኑ ተናግረዋል። በተጨማሪም በየወረዳው የሚወረሱ ንብረቶችን እያንዳንዱ የወረዳ ኮሚቴ በጥንቃቄ በመመዝገብ ለባለስልጣኑ ካስረከበ በኋላ በሽያጭ ሂደቱ ላይ ኮሚቴ ተቋቁሞ እንደሚሸጥም ገልጸዋል። ይሁንና ግን በቀጣይ ባለስልጣኑ ራሱን ችሎ በጨረታ የሚሸጡበትን የአሰራር ስርዓት ለመዘርጋት እየሰራ መሆኑን ጠቁመዋል። ደንብ የማስከበር ስራ ለአንድ ተቋም ብቻ የሚሰጥ እንዳልሆነ ያነሱት ዳይሬክተሯ እያንዳንዱ ማህበረሰብ በህገወጥ የንግድ ስራ ላይ የተሰማሩ ስራዎችን ለተቋሙ የመጠቆም እንዲሁም ድርጊቱን የመከላከል ኃላፊነት እንዳለበትም አሳስበዋል።
ከቡና ንግድ ከ1.2 ቢሊዮን ዶላር በላይ ገቢ መገኘቱን የኢትዮጵያ ቡናና ሻይ ባለስልጣን አስታወቀም። በ2017 በጀት ዓመት 8 ወራት ብቻ ወደ ተለያዩ ሀገራት ከተላከ ቡና ከ1.2 ቢሊዮን ዶላር በላይ ገቢ መገኘቱን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። በ8 ወራትም 169 ሺህ ቶን ቡና በመላክ 916.48 ሚሊዮን የአሜሪካ ዶላር ለማግኘት እቅድ ተይዞ ከታቀደው በላይ 257 ሺህ ቶን ቡና በመላክ 1.2 ቢሊዮን ዶላር ገቢ መገኘቱን ባለስልጣኑ ገልጿል። በተገኘው ገቢም 134 በመቶ እንዲሁም 152 በመቶ የእቅድ አፈጻጸም በማስመዝገብም የላቀ ውጤት መገኘቱን አመላክቷል። ኢትዮጵያ በተያዘው በጀት ዓመትም 400 ሺህ ቶን ቡና በመላክ 2 ቢሊዮን ዶላር ገቢ ለማግኘት ማቀዷን ከባለስልጣኑ የተገኘው መረጃ ያመለክታል። በጸጥታ መዋቅር ውስጥ ሆነው በውንብድና ወንጀል የተጠረጠሩ 49 ግለሰቦች በቁጥጥር ስር መዋላቸውን ፖሊስ ገለጸም። በአዲስ አበባ ከተማ በተለያዩ አካባቢዎች የተደራጀ የውንብድና ወንጀል በመፈጸም የተጠረጠሩ የጸጥታ መዋቅር ውስጥ የነበሩና ሌሎች 49 ግለሰቦች በቁጥጥር ስር መዋላቸውን የከተማዋ የሰላምና ጸጥታ አስተዳደር ቢሮ አስታውቋል። ግለሰቦቹ በዋናነት የዝርፊያና የግድያ ወንጀል በከተማዋ በተለያዩ አካባቢዎች ላይ ወንጀል በመፈጸም ተጠርጥረው በቁጥጥር ስር መዋላቸው ተገልጿል። ተጠርጣሪዎችም በህብረተሰቡ ጥቆማና በጸጥታ አካላት ክትትል መያዛቸውን የአዲስ አበባ ከተማ አስተዳደር የሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ተስፋዬ ድንድር ተናግረዋል። አክለውም የት አካባቢ ወንጀሎች በስፋት እንደተፈጸሙና በዋናነት የድርጊቱ ተሳታፊዎች እነማን ናቸው የሚለውን ጥናት ተካሂዶ ልየታ ከተደረገ በኋላም በተሰሩ ጠንካራ የኦፕሬሽን ስራዎች ተጠርጣሪዎች ባለፉት 3 ሳምንታት ውስጥ ብቻ በቁጥጥር ስር መዋላቸውን ጠቁመዋል። የወንጀሉ ፈጻሚዎች በዋናነት በተደጋጋሚ የድርጊቱ ተሳታፊ የነበሩና በክልል የጸጥታ መዋቅር ውስጥ የነበሩ ነገር ግን በተለያዩ ምክንያቶች ከስራ የተሰናበቱ ግለሰቦች ማንነታቸው በመቀየር ወደ ከተማዋ በመግባት ወንጀሎችን ሲፈጽሙ እንደነበር ተብራርቷል። በወንጀል የተሰማሩትን ግለሰቦች ማስረጃ የማጣራቱ ስራ የመጨረሻ ምዕራፍ ላይ መድረሱንና በሕግ ተጠያቂ የማድረግ ስራን ወደ ማጠናቀቅ ደረጃ መድረሱንም ምክትል ኃላፊው ገልጸዋል። ቢሮው ህብረተሰቡን የሰላም ባለቤት በማድረግ በየደረጃው የህዝብ ተሳትፎ ስራዎችና የህዝብ አደረጃጀቶችን ማጠናከሩንም የገበያ ሚዲያ ምንጮች ገልጸዋል። ቀጥለናል ተከታታዮቻችን። በመጨረሻ ወደምንመለከተው ዝርዝር መረጃችን አለፍን። በጀሪካን ቤንዚን ጭነው በከተማ ውስጥ ሲንቀሳቀሱ የነበሩ 7 ተጠርጣሪዎች በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ገልጿል። የአራዳ ክፍለ ከተማ ፖሊስ መምሪያ በጀሪካን ቤንዚን ጭነው በከተማ ውስጥ ሲንቀሳቀሱ የነበሩ 7 ተጠርጣሪዎችን በቁጥጥር ስር መዋሉን ገልጿል። ተከሳሾቹ የሰሌዳ ቁጥር ኮድ 356407 ኦሮ በሆነ ሚኒባስ ታክሲ እንዲሁም በአካባቢው ላይ ተመሳሳይ ቀንና ሰዓት ኮድ 3 የሰሌዳ ቁጥር 46797 አዲስ አበባ የሆነ አይሱዙ እንዲሁም ኮድ 3 48622 አዲስ አበባ ሱዙኪ በሆኑ ተሽከርካሪዎቻቸው በአጠቃላይ ከ400 ሊትር በላይ ቤንዚን በጀርካን በህገ ወጥ መንገድ ይዘው ሲንቀሳቀሱ የነበሩ 7 ተጠርጣሪዎችን በመረጃ ለስራ ሲንቀሳቀሱ በነበሩ የክትትልና ኦፕሬሽን አባላት በቁጥጥር ስር መዋላቸው ተገልጿል። ህጋዊ ያልሆነ ግብይቶችን ህጋዊ በማስመሰል መንቀሳቀስ ወንጀል መሆኑን በመረዳት በመሰል ወንጀል ድርጊት ላይ የሚሳተፉ ግለሰቦችም ሆነ ተቋማት ከድርጊታቸው ሊቆጠቡ እንደሚገባ ፖሊስ አሳስቧል። ህጋዊ ፍቃድ የተሰጣቸው ተቋማት ካልሆኑ በስተቀር ማንኛውም ግለሰብም ሆነ ተቋም ነዳጅ በጀርካን መቅዳትም ሆነ አስቀድቶ መንቀሳቀስ ህገወጥ ድርጊት መሆኑን በመገንዘብ ህብረተሰቡ ለፖሊስ ተገቢውን መረጃ በመስጠትም እንዲተባበር የአዲስ አበባ ፖሊስ መልእክቱን አስተላልፏል። ተጠርጣሪዎቹ ህገወጥ ድርጊቱን የፈጸሙት የካቲት 25 ቀን 2017 ዓ.ም በአራዳ ክፍለ ከተማ ወረዳ 2 ልዩ ቦታው አትክልት ተራ ፒስ መብራት ተብሎ ከሚጠራው አካባቢ መሆኑን የአዲስ አበባ ፖሊስ መረጃ አመላክቷል።
በተጨማሪም ህገወጥ የነዳጅ ግብይት መበራከቱን ተከትሎም አዲስ አበባን ጨምሮ በተለያዩ አካባቢዎች አሁንም ድረስ በጥቁር ገበያ 1 ሊትር ቤንዚን ከ250 እስከ 350 ብር እየተሸጠ እንደሚገኝ የገበያ ሚዲያ ምንጮች ጠቁመዋል። የተወደዳችሁና የተከበራችሁ ተከታታዮቻችን ለምዕራፍ 2 ያዝንላችሁ የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ የሁልጊዜ ግብዣችን ነው። መልካም ጊዜን ተመኘን።